ያልኳችሁ አልቀረም። እሁድ ትልቅ ፕሮግራም ጠብቁ፣ ሁላችሁም ተጋብዛችኋል ብላችኋለች ጃኒ። አሳያችኋለሁ። አዶናይ ሲክስ ፓክ ሰርጀሪ ያመጣው ጉድ። አዶናይ በአንድ ነገር እንኳን ጎበዝ ነው ብዬ ጀግና ነው ብዬ እንዳልል ሞራሌ ነካ። ጂጂ ከጀርመን፣ ሆዴ ከአዲስ አበባ ዱባይ ገብተዋል። በጣም ሆት ነው። በጣም ነው የሚሞቀው። አነጋጋሪው የጃኒ እድሜ እስቲ ሁላችሁም ገምቱ። ቤታዮ ግን እውነቱን አውጥታለች። ኖ ጃኒ 28 27 ሆናለች። አይ 30 አትሆንም። አትጨማል። ሄለን ሾው ከወርቁ አይተነው 25 አንበሳ አተርፋለሁ ብላ ስሙን አጠፋች። እሳቸው ደግሞ ከሰሷት። ፍርድ ቤቱ የወሰነባት ውሳኔ በጣም የሚገርሙና የሚያስደነግጡ ውሳኔዎችን ወስነዋል። ነገር ግን ከነዛ መካከል 22142 የኖርዌይ ብር ትክፈል የተባለው አስደንግጡናል። ሌሎችም አስደንጋጭ የክስ ሂደቶችን የማስቃኛችሁ ነው የሚሆነው። አተርፍ ባይ አጉዳይ ብያታለሁ ሄለን ሾው። ሌላ ምን ተፈረደባት አሳያችኋለሁ። ምን ብላ ተናግራ ነው ይሄን ያህል ክስ የቀረበባት? ፍርድ ቤትስ እንደዚህ ከባድ ውሳኔ ወሰነው የሚለውንም ይዤላችሁ መጥቻለሁ። ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱ። ጆን ዳንኤል ሌላ ታሪክ ውስጥ አዶናይ የመጣለት ጃኒ ላይቭ አልገባም ማለት ለምን መሰላችሁ? ለእሁዱ ፕሮግራም ጋይስ ሻኪራ ሳታረጭ ነው ያረጀው። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ከፕሮግራሙ ቆይታ ጋር አብራችሁ ቆይታ አደርጋለሁኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ማንኛውም ፖዚቲቭ ኮሜንቶችን ደግሞ ሀሳብ አስተያየቶችን አስቀምጡልኝ። ጃኒ፣ አዶናይ፣ ጆን ዳንኤል፣ ሄለን ወርቅዬ አያችሁ ሄለን ሾው ከወርቁ አይተነው ጋር ከዛስ ይቀጥላል። ዛሬ ምርጥ ወሬዎችን ይዤላችሁ መጥቻለሁ። ምንም የሚያመልጣችሁ ነገር አይኖርም። አብራችሁን ቆይ። ሁላችሁም በጉጉት ስትጠብቁት የነበረውን የስቶሪውን ታሪክ ልንቀራችሁ። የክብር ግብዣ ለክብር ወዳጆቼ ጃኒ ገብሩ የፊታችን እሁድ በ7 የህይወቴን አዲስ ምዕራፍ የሚጀምርበት ልዩ ቀን ነው። በዚህ አጋጣሚ ከቀኑ 8:30 ጀምሮ በመድኃኔዓለም ሞል 4ኛ ፎቅ በሚገኘው አዳራሽ የተዘጋጀውን የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑ በታላቅ ክብሩና አክብሮት ጋብዛለሁ። እሁድ 8:30 ሰኔ 7 ቦሌ መድኃኔዓለም ሞል 4ኛ ፎቅ ጃኒ ገብሩ። ስለዚህ ይህን ቲክቶክ ስቶሪ ስንመለከት እውነት ነው ውሸት ነው የሚለውን ነገር አጣርቼላችኋለሁ። ነገር ግን ጃኒ ምንም የፖስተችው ነገር የለም። ይሄንንም አጣርቼ በሌላ ቪዲዮ ላይ ይዤላችሁ እመጣለሁ። ነገር ግን ይህ ነገር በተለያዩ ማህበራዊ ሚዲያዎች የተሰራጨ ይገኛል። እውነት ነው ወይ አሳያችኋለሁ። ሌላ ቪዲዮ ስለቅ እንደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ሌሎቻችሁ በጉጉት የምትጠብቁት የሄለን ሾው ክስ ጉዳይ ነው። ክሱ ምን መሰላችሁ? ሄለን ሾው ባለፈው ታስታውሱ ከነበረ ወርቁ አይተነው ቫይረስ አለባቸው። በዚህም ደግሞ ሴቶች ላይ በርካታ ጥቃቶችን እያደረሱ ይገኛሉ። የሚባለው ጾታዊ ትንኮሳ ጥቃት አብሮ ማደር ምናምን አይነት ነገሮችን ያደርጋሉ። ታዲያ 25 አንበሳ የሚያወርዱልኝ ከሆነ ጋሽ ወርቁ አይተነው እነዚህን ነገሮች ቪዲዮ አለቅቦትም። ነገር ግን ማይልኩ ከሆነ እነዚህን ቪዲዮዎች እለቃለሁኝ። ቲክቶክ እና ዩቲዩብ እኮ ማያሰራን ጉድ የለም። ከዛሳችሁ ደግሞ የዱባይ እንትን መኖሪያ ፍቃድ እንዳላችሁ ታውቃላችሁ። ከሰሷት። ከዛ ሲከሷት ምን አይነት ውሳኔ የተወሰነባት መሰላችሁ? ፍርድ ቤት አንደኛ ያንን ቪዲዮ እንድታጠፋው፣ ሁለተኛ ነገር ደግሞ ሞኔታይዜሽን እንዳታገኝ። ያ ማለት ሞኔታይዜሽን አሁን ዩቲዩብ ላይ ሞኔታይዜሽን ታደርጋለህ ለገንዘብ የሚገኘው እሱን እንዳታገኝ። ከዛስ ደግሞ ልቀጥላላችሁ። ዱባይ ሀገር ላይ ምርመራ ሲካሄዱ እሳቸው ነፃ ናቸው፣ ቫይረስ ያለባቸውም። ልቀጥልላችሁ። ከዛ ደግሞ ማንኛውንም ሀሳብ እንዳታስተላልፍ፣ ተነስታ ጆኒ፣ ተነስታ ጃኒ፣ አዶናይ ምናምን እንዳትል ተደርጋለች። ስለማንም ሰው ስም ሳታነሳ እንድትሰራ። አለበለዚያ የምታነሳ ከሆነ ግን ድጋሚ ክሱ ይቀጥላል ማለት ነው። ልቀጥልላችሁ። በዚህ ብቻ አላበቃም። 22142 ብር። ይሄ የኢትዮጵያ ብር አይደለም፣ እሺ የኖርዌይ ብር ነው። ወደ ኢትዮጵያ ሲመነዘር it is too much እና እሱን ብር ካሳ እንድትከፍል፣ ይህም ደግሞ ለፍርድ ሂደቱ የተሄደበትን ሙሉ ወጪ የምትሸፍነው ሄለን ሾው ናት። አተርፍ ባያ ጉዳይ ማለት ታዲያ ሄለን ሾው አይደለች? 25 አንበሳ አተርፋለሁ ብላ
ማትወጣጣ ውስጥ ገባች እና አንዳንዴ ዩቲዩብ ቲክቶክ ላይ ስለ ሰዎች ኢንተርቴይንመንት ብላችሁ የምትሰሯቸው ስለ ታዋቂ ሰዎች ብላችሁ የምትሰሯቸው ነገሮች ዋጋ ያስከፍሏቸዋል። የምትናገሯቸው ነገሮች መረጃው የተረጋገጠ ይሁን። የውሸት ነገሮች አሁን ባለፈው ተነስታ ባሌ ነው አለች ያንን የዘቢባን ባል አሁንም መለሰችና ደግሞ ዝም ተባልኩ ብላ እኛኛውም ሰውዬ እንትን አለቻቸው። ስለዚህ አንዳንዴ ብዙ ዋጋ ስለሚያስከፍለን የምንሰራቸውን ኮንተንቶች በጣም ጥንቃቄ እንድታደርጉ ላሳስባችሁ እወዳለሁ። ሄላንሾ ትልቅ ማስተማሪያ ትሆናለች ብዬ አስባለሁ። ነገር ግን ደግሞ ይህንን ህግ ተላልፋ ብትገኝ ወይም ደግሞ ህጉን ባትፈጽም ሌሎች ቅጣቶች እንደሚጠብቋት ተነግሯል። ከባድ ነገሮች ጠብቋታል። ታዲያ ሄላንሾ ምን ትላለች የሚለውን ነገር እየጠበቅን ነው። ምክንያቱም ከባድ ውሳኔ ስለሆነና በዚህ ሀገር ህጎች ደግሞ በጣም ከባድ እንደሆኑ ሁላችሁም ታውቃላችሁ። እንደ ኢትዮጵያ እንኳን አይታለፍም። እንደተመለከታችሁት ነው የምወዳችሁ የማከብራችሁ ውድ ቤተሰቦቼ። ለዛሬ ያመጣሁላችሁ እነዚህ መሪዎች ናቸው። ምን አሉ ብዬ ላሽ ቅጭብ ያለች ጥጥር ምጥን ያለች ቆንጆ የቪዲዮ ነው ይዤላችሁ የምመጣው። የተንዛዙ በጣም ነገሮች ደስ አይሉኝም። ብቻ ግን ማህበራዊ ሚዲያ ላይ ምን አሉ ስለሆነ ይሄው እንደዚህ ተብሏል። እናንተም ሀሳብ አስተያየታችሁን እያጋራችሁን አብራችሁ ስለቆያችሁ እጅግ አመሰግናለሁ። እስካሁን አብራችሁ ቆይታ ያደረኩት ምናልሽ አቅራቢ እኔ ነበርኩኝ። እስካሁን አብራችሁ ስለነበራችሁ እጅግ አመሰግናለሁ። ሌሎች መረጃዎችን ደግሞ አከታትዬ እነግራችኋለሁ። የሄላንሾ ጉዳይ ልብ አንጠልጣይ ነው። ልቀጥላችሁ የነጃኒ ጉዳይ ልብ አንጠልጣይ ነው። ስለዚህ እነዚህ ነገሮችን ደግሞ እዚህ ቻናል ላይ ብቻ ነው የምታገኟቸው። ምንም ማድረግ አይቻልም። እስከዛው ግን መልካም ጊዜ ይሁንላችሁ። ወዳችኋለሁ በጣም